የት ነው ወጣቱ ያለው? የት ነው ያለው? ደሞ ነገርኳችሁ፣ ቅዳሴ ነው፣ የእግዚአብሔር በረከት ነው። ስጋው ደግሞ ያልቆረበ ሁሉ ያልተቀበለ ሁሉ ወዴት ነው? እንዴት ነው መንግስተ ሰማያት የሚገባው? መቼ ነው ስጋው ደግሞ የምትቀበሉት? መቼ? ቆይ አንድ ትንሽ የቀረች ነገር አለ ይላል። ምን እንደሚቀርብ ጻድቅ ሆናለሁ ብለህ ከሆነ ከዚህ በፊትም ነግሬያችኋለሁ፣ እስከምትሞቱ ድረስ ጻድቅ አትሆኑ። ቁርጣችሁ ነው። ከኔና ከናንተ የሚጠበቀው ትንሽ እንባ ናት። ማረኝ 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 የምትል ትንሽ እንባ ነች። ይቅር በለኝ ነው። ቀራኒዮ ማለት እኮ ይሄ ነው። ታስቀድሳላችሁ ነው፣ እሑድ እሑድ ትተኛለህ፣ ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም፣ ቅዳሴውን ቄሱ አሐዱ አብ ሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ሰዎች ነን፣ እንቆሽሻለን። ልብሳችን እኮ አሁን ካልታጠበ ይቆሻል፣ ቆሾ ይታጠባል። እኔና እናንተንም በንስሐ ሕይወት የሚያጥብ እግዚአብሔር ከኔና ከናንተ ጋር። ለኔና ለናንተ ለበሽተኞቹ የከብቶች በረት መካከል ተወለደ። የከብቶች በረት እኮ እበት አለበት፣ ሽታ አለው። እዛው ሲወለድ የእናንተን ኃጢአት አልጸየፈውም ሲላችሁ ነው የድንግል ማርያም ልጅ ከሰማየ ሰማያት የወረደው የኔና የናንተን በደል ሊደመስስ። ያን ጌጦቿ ምእመናን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። ረድኤተ እግዚአብሔርን አጋዥ በማድረግ በዚህ በታላቁ ደብር በቅዱስ ሚካኤል በሴምሲ ደብረ ጽባህ የምንማርበት የትምህርታችን ርዕስ በዚች ዓመት ደግሞ ተዋት በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ጥበቡን እንዲያድለኝ ሁሉ ጊዜ በጸሎታችሁ የቃሉን ደጅ እንዲከፍትልኝ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። በዚች ዓመት ደግሞ ተዋት። ቃሉ የመልአክ ነው። ንግግሩ ከእግዚአብሔር ነው። ወንጌሉን የጻፈው ከአራት ወንጌላውያን አንዱ የሆነው በገጸ ንቦሳ የሚመሰለው ጠቢቡ ቅዱስ ሉቃስ ነው። ምሳሌውን የነገረን ራሱ ባለቤቱ ኢየሱስ ክርስቶስ ነው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። በሉቃስ ወንጌል ምዕራፍ 13 ላይ ከቁጥር
6 ጀምሮ እስከ 9 ያለ ቃል የምታውቁት ቃል ነው። በዚህም በቅጽር ባላችሁት በዚህም ባሉት ወንድሞቻችን ሚዲያ ለምትከታተሉ ሁሉ ባላችሁበት በእኔና በእናንተ ላይ አምላካችን መንፈስ ቅዱስ ይደር። ቃሉ እንዲህ ይላል። አሜን ላላችሁ አሜን ይበላችሁ፣ አሜን ያላሉትን አሜን ያሰኝልን። የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ምዕራፉ ሉቃስ ነው፣ 13 ነው። ወንጌላዊ ማን ነው የሚጽፈው? ሉቃስ ነው። ምዕራፉ 13 ከቁጥር 6 እስከ 9። ስለዚህ ቁጥር 6 ቁጥር 7 ቁጥር 8 ቁጥር 9 እነዚህ ናቸው። እያንዳንዱ ላይ ያለውን ቃል ነው የምንመለከተው። አስተውላችሁ ስሙ። አጠር ያለ ትምህርት እንማራለን። የመጀመሪያው ቁጥር 6 ላይ የምታዩት ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግ መጥቶ ምንም አላገኘም። ባጭሩ ስንት ሰው እየሰማችሁ ነው? ስንት ሰው? አንድ ሰው ምን ነበረው? በለስ ወይን ነበረው። ከዛስ ፍሬ ሊፈልግ መጣ። አገኘ ወይ? ረከበ? አላገኘም። ወሶበ ይረከበ? ባላገኘ ጊዜ ቁጥር 7 በወይን አትክልት ሰራተኛውን እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም አለ። ስንት ዓመት እየመጣሁ? 3 ዓመት። ከዛስ አገኘሁ አለ? ምንም አላገኘም። ማን ነው የሚያወራው? የወይን ጠባቂውን የወይን ሰራተኛውን ያወራዋል። ምንም አላገኘሁም አለው። ከዛስ ምን አለው? ግዝማ እንከሰ ከመ ኢታጽር ምድረነ አለው። ምን ማለት ነው? ምድራችንን ሌላውን እንዳታበላሽብን ቁረጣት አለው። የወይን ጠባቂዋ ሰራተኛው ደግሞ ምን አለ? ቁጥር 8 እንዲህ አለ፣ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት አለው። መቼ ተዋት? በዚች ዓመት ደግሞ ተዋት አለው። ቁጥር 9 ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ወደፊት ብታፈራ ምንድን ነው? መልካም ነው። አለዛ ግን ምን ታደርጋታለህ? ትቆርጣታለህ። አሁን ይሄ አጭር ምሳሌ ነው። በዚህ ውስጥ የምናያቸው ሰዎች አሉ። አንደኛ የወይን አትክልት ባለቤት፣ ወይኗን የተከለ አንድ ሰው ምሳሌ ነው። ሁለተኛ ማንን ነው የምናገኘው? ወይኗን። ሶስተኛ ማን ነው የምናገኘው? የወይኗን ጠባቂ። እነዚህ ናቸው አይደል ዋና ዋናዎቹ። አንደኛ ማን ነው? የወይኗ ተካይ። ሁለተኛ የወይኗ ጠባቂ። ሶስተኛ ራሷ ወይኗ። ከዛ እዚህ ውስጥ የምናየው የወይኗ ባለቤት ስንት ጊዜ መጣ ፍሬ ሊፈልግ? 4፣ 2፣ 3። አገኘ? አላገኘም። ወኢረከበ? አላገኘም። ወሶበ ኢረከበ? ባላገኘ ጊዜ የወይን ጠባቂዋን ምን አለው? ምን አርጋት? ቁረጣት። ግዝማ እንከሰ ከመ ኢታጽር ምድረነ፣ ሌላውን ምድር እንዳታበላሽብን ቁረጣት። 4ኛ ጨመርን፣ ሌላውን ምን? ምድር። ስለዚህ ስንት ነገሮች አያችሁ? ንገሩኝ።
አንድ የወይኗ ባለቤት በሉ። የወይኗ ተካይ ስንት ነው? አንደኛ። ሁለት ወይኗ ራሷ። ሶስተኛ የወይኗ ጠባቂ። አራተኛ ትቆረጥ። ለምን? ሌላውን ምን እንዳታደርግ እንዳታበላሽ። ከዛ ተቆረጠች እንዴ? አልተቆረጠችም። ለምን? የወይኗ ጠባቂ ምን አለ? በዚች ዓመት ተዋት አለ። ስለዚህ ወደፊት ብታፈራ መልካም ነው፣ አለዛ ግን ትቆርጣታለህ። አለቀ። አሁን ልንገራችሁ፣ የወይኗ ባለቤት እግዚአብሔር፣ ወይኗ እኛ የሰው ልጅ፣ የወይኗ ጠባቂ ቅዱስ ሚካኤል መጋቢ ብሉይ ወይም መጋቢ ሐዲስ ቅዱስ ገብርኤል ወይም መላእክት ናቸው። 3 ዓመት መጣሁ ያለበት በብሉይ ዘመን አለው፣ በሐዲስ ዘመን አለው። ቁረጣት ሌላው ምድር እንዳታበላሽ። ሌላው ምድር የተባለው ደግሞ ከምድር አፈር የተበጀው የሰው ልጅ ሁሉ ነው። ይሄ ምሳሌ ነው። ስለዚህ የምሳሌው ትርጉም ምንድነው የሚለውን ነው የምንማረው። መንፈስ ቅዱስ በእኔም በእናንተ ላይ ይደር። ሲጀምር ገና ምንድነው ያለው? ወመሰለ ሎሙ ነው ብሎ የሚጀምረው። ምሳሌ መሰለላቸው ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምሳሌ እጅግ አለ፣ ምስጢር እጅግ አለ። እያንዳንዱ የምናደርገው ነገር ምሳሌ አለው። ይሄ ሲምቦሊክ ይባላል። ሲምቦሊክ የሆኑ ነገሮች አሉ። ዝም ብለን የምናደርገው ነገር የለም። ለምሳሌ ስንሰግድ አንድ ሰው ልክ ሲሰግድ ምን ይሆናል? ድፍት ይላል አይደል? ከዛስ ብድግ ይላል። ከዛ ተመልሶስ ይሰግዳል። እንደሰገደ ይቀራል ወይስ ይቆማል? ይቆማል። ሁለት ምስጢር። ሲሰግድ እና ብድግ ሲል ከዚያ አፈር አበጀኸኝ ይላል። ተመልሶ ሲሰግድ ደግሞ አፈር ነህና ወደ አፈር ትመለሳለህ የሚለውን ያሳያል። ከዛ ሰግዶ እንደገና ሲቆም ዘላለም ሕያው ታደርገኛለህ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። በኦርቶዶክስ ቤተክርስቲያን ዝም ብሎ የሚደረግ የለም። ይሄን ከዚህ በፊት አስተምሬያችኋለሁ። መስቀል ብዙ ጊዜ ነግሬያችኋለሁ። ደጋግሜ የምነግራችሁ እንድታውቁት ነው። መስቀል ቄስ ነው የሚይዘው? ዲያቆን ነው የሚይዘው? ለምን ቄስ የሚይዘው ለምንድን ነው? ቄስ ብቻ። እሺ ታቦት ስናከብር ቀሳውስት ናቸው ታቦቱን የሚያከብሩት ወይስ ዲያቆናት ናቸው? ዲያቆን ታቦት መንካት ይችላል? መንበሩን እንኳን መንካት አይችልም ዲያቆን፣ ደፋር ባለጌ ካልሆነ በስተቀር። እንደ አሪዎስ የደፈረ ካልሆነ በስተቀር መንበሩን ታቦቱ የሚቀመጥበትን መንበር ዲያቆን መንካት አይችልም። ተመልከቱ። ይሄ መስቀል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱን ሕግጋት ያሳያል። 3ቱ ሕግጋት እነማን ናቸው ካላችሁኝ እኒህ ናቸው። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ናቸው። ላስደግማችሁ። 1 ሕገ ልቡና አፌላችሁ ምን ነው? በሰይጣን ተቆልፏል። ተናገራ ታዲያ። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል። እነዚህ እዚህ ላይ ታዋቸዋላችሁ። ይሄ መያዣው ምሰሶ ዋናው ሕገ ልቡና ነው። ሕገ ልቡና ለመላእክትና ለሰው የተሰጠ ነው። ሕገ ልቡናን መላእክት ተጠቅመውበታል። እኛ ግን በሕገ ልቡና ስላልጸናን ሕገ ኦሪትን ጨመረልን እግዚአብሔር። ሕገ ኦሪትን ጨመረና እንደገና ደግሞ ሕገ ኦሪትን ሊፈጽማት ጠላዋን ወደ አካል ሊመልሳት የሰላም አምላክ ኢየሱስ ክርስቶስ ከሰማይ ሰማያት መጣ ወረደ። ከድንግል ማርያም በከብቶች በረት ተወለደ። ይሄ ሁሉ ለኔ ነው፣ ይሄ ሁሉ ለአንተ ነው፣ ይሄ ሁሉ ለአንቺ ነው። ከሰማይ ወረድኩ አለ። የወረድኩት ደግሞ አለ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለጤነኞቹ አይደለም አለ፣ ለኔና ለእናንተ ለበሽተኞቹ። የከብቶች በረት መካከል ተወለደ። የከብቶች በረት እኮ እበት አለበት፣ ሽታ አለው። እዛው ሲወለድ የእናንተን ኃጢአት አልጸየፈውም ሲላችሁ ነው የድንግል ማርያም ልጅ ከሰማይ ሰማያት የወረደው የኔና የእናንተን በደል ሊደመስስ እሱ ወደዚህ ዓለም መጣና ምን አለ? በማቴዎስ 5:17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሕግና ነቢያት ይነገራሉ። ክብርና ምስጋና ለዘላለም አምላክ ይሁን፣ ስሙ የተመሰገነ ይሁን። ሁሉ ነገር ምሳሌ አለው፣ ዝም ብሎ አይደለም። አሁን ዲያቆኑ ተንሱ ለጸሎት ይላል። ዲያቆኑ ተንሱ ለጸሎት ሲል እናንተ ምን ትላላችሁ? ምን እንደምትሉት? እግዚኦ ተሳለነ። ከዛ ቄሱ ደግሞ እጁን ይዘረጋና ምን ይላል? ምን እንደሚለው? አስቀዳሽ ናችሁ
ታስቀድሳላችሁ ነው? እሑድ ትተኛለህ። ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም። ቅዳሴውን ቄሱ አሐዱ አብ ሲል የለህም። ቁርባኑ ላይ የለህም። እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወዲያዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መተቁምና ስማ፣ ተቀደስ፣ ተፈወስ። እግዚአብሔር በረድኤት ይጎብኘን፣ በቸርነቱም አይለየን። እና ታዲያ ዲያቆኑ ተንሱ ሲል እናንተ ምን ትላላችሁ? እግዚኦ ተሳለነ። ካህኑ ምን ይላል? ሰላም ለኩልክሙ። ከዛ ትመልሱና እናንተ ምን ትላላችሁ? ምስለ መንፈስከ። እንደሱ ነው። ዲያቆኑ ተንሱ ለጸሎት የሚለው የአዳም ምሳሌ ነው። ተመልከቱ። ወመሰለ ሎሙ ነው። ሁሉ ነገር በምሳሌ ነው። ዲያቆኑ የማ ምሳሌ ነው? የማ ምሳሌ ነው ዲያቆኑ? የአዳም። አዳም ምን አለ? ተንሱ ለጸሎት አለ። እናንተ ምን ብላችሁ ነው የምትመልሱት? እግዚኦ በአማርኛ ምን ማለት ነው? አቤቱ ይቅር በለን ትላላችሁ። አቤቱ ይቅር በለን የምትሉት እናንተ ደግሞ በሲኦል ውስጥ ያሉ የነፍሳት ምሳሌ ናችሁ። ሰላም ለኩልክሙ የሚለው ቄስ የኢየሱስ ምሳሌ ነው። ካህኑ የያዘውም ስልጣን የኢየሱስ ነው። ካህኑ ኃጢአተኛ ሆነ ጻድቅ ሆነ የምትሰራዋ እሱ ጋር ያለችው ያቺ የኢየሱስ ክርስቶስ ስልጣን ናት። ካህናትን የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከዛ ካህኑ እጁን ዘርግቶ ሰላም ለኩልክሙ የሚለው የኢየሱስ ምሳሌ ነው። ከዛ እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ። በትርጓሜው እንደ ቃልህ ይደረግልን የሚል ነው። ምስለ መንፈስከ ከመንፈስ ጋር የሚለው እንደ ቃልህ ይደረግልን። ምን ሆነ መሰላችሁ? በሐሙስ ዕለት ወበመንፈቅ ዕለት ትወለድም ወለተ ወለትከ። አዳም ሔዋን አድናችኋለሁ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ይሄ የት ነው የሚገኘው? ከ81 መጽሐፍ በሆነው በአንዱ በቀለሚንጦስ ነው የሚገኘው። ቀለሚንጦስ ላይ ነው ይሄ ያለው። ከ5 ቀን ተኩል በኋላ ተወልጄ አድናለሁ። የተለየች ዕለት አለች፣ የተመረጠች ዕለት አለች። ቅዱስ ጳውሎስ ሐዋርያ ብርሃነ ዓለም የገላትያ ሰዎችን ሲያስተምራቸው በምዕራፍ 4 ቁጥር 5 ላይ ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ ከሴት የተወለደውን ከሕግም በታች የሆነውን አንድያ ልጁን ወደኛ ላከው ይላል። ስንት ልጁን ምን አደረገው? ወደኛ መጥቶ ያዳነን ክብርና ምስጋና ይግባው የዘላለም አምላክ ኢየሱስ ክርስቶስ። አንድያ ልጁን። የዘመኑ ፍጻሜ የሚለው 5500 ነው። ከዛ አዳም እችን ዕለት ይጠብቃል። የተፈጠረባትን ያችን ዕለት ዛሬ እኮ ነው አድናለሁ ያለኝ አለና ነፍሳቱ ምን አላቸው? ለጸሎት ተነሱ። ዲያቆኑ ተንሱ ለጸሎት ያለው እሱ ነው። ነፍሳትም ለአባታቸው ለአዳም መልሰው ምን አሉ? ጊዜው እውነት ነውና አቤቱ ይቅር በለን፣ አድነን 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 አሉ። ከዛ ኢየሱስ ክርስቶስ ምን አደረገ? እጁን ዘርግቶ አዎ አዳንኳችሁ፣ የዘላለም ሕይወት ሰጠዋችኋል። ስለዚህ ሰላምን ይላል። በተዘጋ መቃብር ገብቶ እጆቹን እያሳየ ሰላም ለኩልክሙ አላቸው። ከዛ እናንተ ደግሞ ምስለ መንፈስ ከስትሉ ከሲኦል መውጣት ነው። በቅዳሴ ሰዓት ሁል ጊዜ ከሲኦል መውጣት ነው፣ ከመከራ መውጣት ነው፣ ከኃጢአት መውጣት ነው፣ የዘላለምን ሕይወት መውረስ ነው። ለዚህ ነው በመጨረሻ እቱ በሰላም ወደ መንግስተ ሰማያት ግቡ ተብለን የምንሸኘው። ክብርና ምስጋና ለዘላለም ለሱ ይሆንልን። እያንዳንዱ ነገር ምሳሌ አለው። ይሄ መስቀል ያስኩት ሕገ ልቡና ነው። ዲያቆናይዝም ያልኳችሁ ለመሰላችሁ ከታች 4 ማዕዘን ቅርጽ አላት አይደል? እሷ የታቦቱ ምሳሌ ናት። ለዚህ ነው ዲያቆን የማይዘው፣ ታቦት መንካት ስለማይችል እችን አይዝም። አያችሁ። ከላይ ደግሞ ሕገ ወንጌሉ ነው፣ መስቀሉ ነው፣ ደሙ የፈሰሰበት ነው። ሁሉ ነገራችን እንዲህ ነው። ለምሳሌ ከታቦቱ ወንዶች በስተቀኝ ይቆማሉ፣ ይቀመጣሉ፣ ይቆማሉ። ሴቶች በስተግራ ይሆናሉ። ይሄ ደግሞ ምንድነው? ምሳሌው በኖህ መርከብ ውስጥ የሆነው ነው። ኖህ አጽማ አበውን በመካከል አደረገ። ከዛ በኋላ ወንዶቹን
በዚህ ሴቶችን በዚህ አደረገ። ስለዚህ በመቅደሱ ሁሉ ጊዜ ስትቆሙ ወደዚህ ፊታችሁ ሲሆን ሴቶች በምን ይሆናሉ? በስተቀኝ፣ ወንዶች በምን ይሆናሉ? በስተግራ። ራቱ ታቦቱ ደግሞ ሲያችሁ ወንዶች ቤት ይሆናሉ በስተቀኝ፣ ሴቶች ቤት ይሆናሉ በስተግራ። ይሄ እያንዳንዱ ነገር ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሆንልን። ወደ ሉቃስ 13 ቁጥር 6 እንመለስ። ስንት ሰዎች ወይን ተከሉ? ስንት ሰዎች ወይን ተከሉ አላችሁ? ስንት ሰው? አንድ ሰው የተባለ ማን ነው? እግዚአብሔር። ወይን የተባለ ማን ነው? እኛ። እግዚአብሔር ሰውን ፈጠረ። በቃ የመጀመሪያው ትምህርታችን እግዚአብሔር ሰውን ፈጠረ ነው። እያንዳንዳችን እኛ ምንድነን? ፍጡር ነን። ለስም አጠራሩ ክብር ምስጋና ይግባው። ማን የፈጠረን? እግዚአብሔር። አራት ጥያቄዎችን መመለስ ይኖርባቸዋል። አራት ወሳኝ ጥያቄዎች። እነዚህ አራት ወሳኝ ጥያቄዎች ከባድ ናቸው። ምን ምን ናቸው አራቱ ጥያቄዎች? ከኔ ቀጥላችሁ ተናገሩ። እኔ ማን ነኝ? መምህር ዘበነ ከኔ ቀጥላችሁ በሉ ነው ያልኩት። እኔ ማን ነኝ? ከየት መጣው? እዚህ ምን እሰራለሁ? መጨረሻዬ ወዴት ነው? እነዚህን አራት ጥያቄዎች በጣም ከባድ ናቸው። ያዟቸው። አንደኛ እኔ ማን ነኝ? It's a question of identity ይባላል። It's a question of identity። ይሄ ፊሎሶፊካል ነው። ሪሊጂየስ ፊሎሶፊ ነው። ወሳኝ ነገር ነው። Who am I? እኔ ማን ነኝ? ምንድን ነኝ? መልሱ ፍጡር ሰው ነኝ። ምሳሌ መሰለላቸው። አንድ ሰው የወይን አትክልት ነበረችው፣ ተከለ። ይሄንን ምድር ፈጠረ፣ ሰውን ፈጠረው። ምሳሌ 9:1 ጥበብ ቤቷን ሰራች፣ 7 ምሰሶች አቆመች፣ ባሮቿን በረጅም ስብከት ላከች፣ ወይኗን ጠመቀች፣ ፍሪዳዋን አረደች ይላል። ጥበብ ቤቷን ሰራች። አንቺ አላት። እግዚአብሔር አንቺ የሚባል አይደለም፣ ግን በእኛ ትምህርት አንተ አቡነ ወአንተ እምነ እንለዋለን። ተናገሩ። አንተ አቡነ ወአንተ እምነ። ምንድን ነው ያላችሁት? አንተ አባታችን ነህ፣ አንተ እናታችን ነህ። ሩህሩህ የሆነ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር አምላክ ይሄንን ዓለም ፈጠረው፣ ይሄንን ዓለም ወለደው ልንል እንችላለን። ፈጠረው። ስለዚህ ምን ይላል ሶሎሞን በጻፈው መጽሐፍ? ጥበብ ቤቷን ሰራች ማለት ጥበብ እግዚአብሔር ጥበብሰ መድኃኒነ ውእቱ ይላል። የኤጲፋኒዎስ ቅዳሴ ሲቀድሱ ስትሰሙ ጥበብሰ መድኃኒነ ውእቱ አለ። ጥበብሰ መድኃኒነ ውእቱ ዘቤዘወነ እንዲህ ያለ ይላል ቄሱ። መጨረሻ ላይ ጥበብማ ደሙን አፍሶ የገዛን፣ ጥበብማ በደሙ የዋጀን፣ ጥበብማ በቀራንዮ አደባባይ ስለኛ እጆቹን የዘረጋው፣ አይሁድ የናቁት ቅዱስ ሚካኤል ዝም ያለው፣ ቅዱስ ገብርኤል ሰይፉን የመዘዘው፣ 13ቱን ሕማማተ መስቀል ታግሶ በቀራንዮ አደባባይ በ5ቱ ቅንዋት ተቸንክሮ የሾህ አክሊል ደፍቶ ጎኑ ተወግቶ በደሙ ፍሰት ያዳነን የአብ ልጅ የድንግል ልጅ ኢየሱስ ነው። ጥበብ የኛ ፈጣሪ የኛ አምላክ ለስም አጠራሩ ክብር ምስጋና ይግባው። 7ቱን ምሰሶቿን 7 ምሰሶች ይውላችሁ። መጀመሪያ ጥበብ ቤቷን ሰራች፣ ይሄንን ዓለም ሰራን። ቤት ይሄ ዓለም ነው። 7 ምሰሶ ደግሞ ስንት ቀኖች አሉ? ስንት ቀኖች አሉ? 7። ከምን ቀን ይጀምራል? እሁድ 1፣ ሰኑይ 2፣ ሰሉስ 3 እያለ አይደል የሚቀጥለው እስከ ቀዳሚት ሰንበት ድረስ። ፍጥረት የጀመረው መቼ ነው? እሁድ ቀን። ተመልከቱ፣ ስንት ናቸው? 7። የኢትዮጵያ ፊደል ስንት ነው መሰረቱ? 7። ስትማሩ ምን ነበር የምትሉት? ህፃን ሆናችሁ የተማረ ቄስ ትምህርት ቤት የተማረ እስቲ ቄስ ትምህርት ቤት የተማረ ሌላ ውሃ ተገልብጦ በሆነበት ዘመን የተማረው ማለት ነው። ምንድነው እያላችሁ የተማራችሁት? ሀ ግዕዝ፣ ሁ ካዕብ፣
ሂሳልስ ንገሩኛ ሃራብ ሄሃምስ ህሳድስ ሆሳብ አይደለ እንዴት ያይዘን ልጆች ሆነን በቃ መርጌታ ጽጌ ጋኛ የንታረገው እናችሁ ፊደል ያስቆጠሩኝ አባ ሰላም ስንጀምር እንዴት ያይዘው በቃ ግዙካ ሂሳልስ እንላለን። ሀ አንድ ማለት ነው። ሁ ሁለት ማለት ነው። ከዛ ሰባቱን ምሰሶቿን አቆመች። ሰባቱ ዕለታት አንድ ሰንበት። እነዚህ ዕለታት እየተቀያየሩ ወራት አውራህ ከዛ ወደ ዓመት ይሄዳሉ። የሚገርም ግን ልንገራችሁ ፊደሉ ዲሲማል ፖይንት ሁሉ ልታወጡ ይችላላችሁ። ለምሳሌ ሀ አንድ ነች፣ ሁ 1.2 ነች፣ ሂ 1.3፣ ሀ 1.4፣ ሄ 1.5፣ ህ 1.6፣ ሆ 1.7። ለስንት ነች? 2። ሉ 2.2፣ ሊ 2.3። ቤተ ክርስቲያን ትምህርት እናንተ ግሩም እኮ ነው። ፊደላችን ራሱ እኮ ሚስጥር ነው። ቆይ ሌላ ልንገራችሁ እንጂ ገና ጨምርላችኋለሁ። መንፈስ ቅዱስ በእኔም በእናንተ ሄደ። ሀ የማ ምሳሌ ነው? የአብ። ሀ የማ ምሳሌ ነው? የአብ። ሁ የማ ምሳሌ ነው? ቀጥሏ የወልድ። ትንሽ ከነገሯችሁ መሄድ እኮ ነው እናንተ። ሂ የማ ምሳሌ ነው? የመንፈስ ቅዱስ ሚስጥረ ሥላሴ። ሀ የአብ፣ ሁ የወልድ፣ ሂ የመንፈስ ቅዱስ። ሀ ራብ የሚስጥረ ስጋዌ። ተመልከቱ፣ ሰባቱ ሚስጥራት፣ ሰባቱ ዕለታት። ሀ ራብ የሚስጥረ ስጋዌ፣ ሄ የሚስጥረ ጥምቀት። ሚስጥራቱን አታውቁም እንዴ? ነው አልተስማማችሁም? አልተስማሙም እንዴ መምህርዬ? አልተስማሙኝም እንዴ ሰዎች? እየተስማሙ ነው? እየነገርኩ ነው ለመምህራችሁ። ሀ የማ ምሳሌ ነው? ንገሩኛ። የአብ፣ ሁ፣ ሂ። ሀ ሚስጥረ ስጋዌ፣ ሄ ሚስጥረ ጥምቀት፣ ህ ሚስጥረ ቁርባን፣ ሆ ሚስጥረ ትንሣኤ ሙታን። ኦርቶዶክስ ይችናል፣ ተዋህዶ ይችናል፣ ክርስትና ይችናል። በእያንዳንዱ ነገር የፊደል ትምህርት ረቂቅ ነው። በዚህ ቤተ ክርስቲያን ያደረገን ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ኢየሱስ ክርስቶስ ምን አለ? አልፋ ወኦ እኔ ነኝ አለ። አልፋ ኦ፣ አልፋ ኦሜጋ የግሪኩ ነው። በእኛ አልፋ ወኦ ነው። አልፋ አሌፍ ነው። አሌፍ ከሱ በፊት ምንም ፊደል የለም። ከአ በፊት ምንም ፊደል የለም። ከሀ በፊት ምንም ፊደል የለም። አልፋ እኔ ነኝ። ከኦ በኋላ ምንም ፊደል የለም። አልፋና ኦሜጋ እኔ ነኝ። ዓለማትን የፈጠርኩ እኔ ነኝ። ሰማያትን የዘረጋሁ እኔ ነኝ። ምድርን በኋላ ያጸናሁ እኔ ነኝ። ሰባቱን ሰማያት የሰራሁ እኔ ነኝ። የሰው ልጅ የፈጠርኩ እኔ ነኝ። ከሱ ውጪ ፈጣሪ የለም። መኑ ይመስለህ ከምና ማለክት እግዚኦ። የዚህ ዓለም ጣዖታት፣ የዚህ ዓለም መሪዎች አንድ ብርጭቆ ውሃ ማምጣት አይችሉም። የኔና የናንተ አምላክ የሰራዊት ጌታ ኢየሱስ ክርስቶስ ሰማይን የዘረጋው ነው። ምድርን የመሰረተው ነው። አሕዛብን ሁሉ በገንቦ ውስጥ እንዳለ ትንሽ ጠብታ፣ በሚዛን እንዳለ ትንሽ ትቢያ የሚያይ የኔና የናንተ አምላክ ስሙ እግዚአብሔር ነው። ለዘላለም የተመሰገነ ይሁንልን። ስም አጠራሩ ክብር ምስጋና ይግባው። አልፋ ኦ። 4 ጥያቄዎች። አንደኛ የሉም እነዚህ ሰዎች የሉም። አንደኛ እኔ፣ ሁለተኛ ከየት። የመጀመሪያው question of identity ይባላል። ሁለተኛው ከየት መጣው ደግሞ question of origin ይባላል፣ መነሻ። ሶስተኛው እዚህ ምን እየሰራሁ ነው? question of purpose ነው። purpose ነው። ምንድነው ማረገው እዚህ? ምንድነው purpose? ጫት መቃም፣ ሲጋራ ማጨስ፣ መስከር፣ መጠጣት፣ መነታረክ፣ መጣላት፣ ርኩሰት፣ ጣዖት፣ አድመኝነት፣ ሴረኝነት፣ ከንቱ ስራ። ምንድነው የምትሰራው እዚህ? ወይስ ፍሬ ማፍራት? the question of purpose ምን እንደማደርገው እዚህ። አራተኛው ጥያቄ መጨረሻዬ ወዴት ነው? the question of destination ነው። እነዚህ 4 ጥያቄዎች በትክክል መልስ የሚያገኙት በኦርቶዶክስ ተዋህዶ ቤተክርስቲያን ነው። ማነኝ? ፍጡር። ከየት መጣሁ? ከፈጣሪ። እዚህ ምን እሰራለሁ? አዳምና ሔዋን ሳቱ፣ መጣሁ። ከዚህ በኋላ ደግሞ የሚያድነኝ አምላክ አለኝ።
መጨረሻዬስ ወዴት ነው? ወዴት ነው መጨረሻችሁ? በቀኙ መቆም ነው። መንግስተ ሰማያት መውረስ ነው። የኦርቶዶክስ ልጆች ትጠራጠራላችሁ እንዴ? የተዋህዶ ልጆች ትጠራጠራላችሁ እንዴ? ልንገራችሁ፣ በጣም ደስ የሚል ነገር ልንገራችሁ። ከመቃብር ስንነሳ በትንሣኤ ዘጉባኤ ማቴዎስ 25:31 ላይ የሰራዊት ጌታ ኢየሱስ ክርስቶስ እሱ እግዚአብሔር እልፍ አላፋት ከሆኑት መላእክት ጋር ይመጣል ይላል። እልፍ አላፋት ከሆኑት ምን ጋር? መላእክት ጋር። እኔና እናንተ በትንሣኤ ዘጉባኤ እጃችንን ይዞ የሚያነሳ አንድ መልአክ እንዳለ ታውቃላችሁ? ስሙ ማን ነው? እሱ መልአክ ስሙ ማን ነው? ኧረ ትንቢተ ዳንኤል ምዕራፍ 12ን ተመልከቱ። በዛ ሰዓት ይላል ዳንኤል ሲናገራው፣ በዛ ሰዓት እነሆ ሙታን ሁሉ ይነሳሉ፣ ትንሣኤ ዘጉባኤ ይሆናል። እኩሌቶቹ ለዘላለም እረፍት ነው የሚነሱት፣ እኩሌቶቹ ግን ለዘላለም እፍረት ነው የሚነሱት። እኩሌቶቹ የሚነሱት ለሕይወት ነው፣ እኩሌቶቹ የሚነሱት ለሞት ነው፣ እኩሌቶቹ የሚነሱት ለሐሴት ነው፣ እኩሌተኞቹ የሚነሱት ግን ለሐዘን ነው። ወየው ይላሉ አለ ያዕቆብ ዘስሩግ። የዛን ጊዜ ወየው ይላሉ እናት የሴት ልጇን ድምፅ የማትሰማበት ሰዓት ይላል ያዕቆብ። ያ ደግሞ የዮዳሄ ልጅ ዘካርያስ ሲነግረን በትንቢቱ ምዕራፍ 14 ላይ አዎ የሰራዊት ጌታ እግዚአብሔር ይመጣል። የሰራዊት ጌታ እግዚአብሔር ሲመጣ እግሮቹ በደብረ ዘይት ተራራ ይረግጣሉ። የደብረ ዘይት ተራራ ያረገበት ነው። የደብረ ዘይት ተራራ የኖረበት ነው። የደብረ ዘይት ተራራ ሲያርግ እነሆ ሐዋርያቱ እያዩት፣ ይሄ ወደ ላይ ሲወጣ እያችሁት ተመልሶ እንደገና ለፍርድ ይመጣል አለ ነብዩ ዘካርያስም ተናገረ። የኢየሱስ ክርስቶስ እግሮች በደብረ ዘይት ተራራ ሲረግጡ የደብረ ዘይት ተራራ ለሁለት ይሰነጠቃል፣ አንድ ወደ ምስራቅ አንድ ወደ ምዕራብ። ያ ሰዓት አስጨናቂ ይሆናል አለ። ታዲያ ዳንኤል ምን አለ? የተዋህዶ ልጆች ኦርቶዶክስ ልጆች በዛ ሰዓት አለ መልአኩ ሚካኤል ይመጣል፣ እጆቻቸውን ይዞ ያነሳቸዋል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። እና ታዲያ ሲኦል ለኦርቶዶክስ በፍጹም አትገባም። ሌሎች ይግቡባት። ራሱ ጌታ እንዳለ ማቴዎስ 7:21 ላይ ጌታ ሆይ ይሉኛል አላውቃችሁም። ያስደነግጣል። ጌታ ሆይ እያሉ አላውቃችሁም። ኧረ ይገርማል። እውር አብርተን አላውቃችሁም። ማቴዎስ 7:21 ለምጻም አንጽተን በስምህ አላውቃችሁም። ማን ያን የሚያደርገው? የተዋህዶ ልጆች እግዚአብሔር የነገራችሁን ያዙ። ቆይ እስቲ እኔና እናንተ የፈለጋችሁትን ብትሉ የምንሄደው የት እንደሆነ ታውቃላችሁ? ድንግል ማርያም ያለችበት ነው የምንሄደው። ክብርና ምስጋና ይግባው እግዚአብሔር። ድንግል ማርያም ያለችበት እንሄዳለን። ስሟን ጠርተህ የትም አትወድቅም። ግድ የለም። ሚካኤል ምን ይልሃል መሰለ? በዚች ዓመት ተዋት። የንስሐ ሕይወት ለሁላችን። በንስሐ ሕይወት ውስጥ ያለ ሰው ሲኦልን አያትም። ያ ነው የኔና የናንተ ተስፋ። የንስሐ እንባ። ይቅር በለኝ። ሰዎች ነን፣ እንቆሽሻለን። ልብሳችን እኮ አሁን ካልታጠበ ይቆሻል። ቆሾ ይታጠባል። እኔና እናንተንም በንስሐ ሕይወት የሚያጥብ እግዚአብሔር ከኔና ከናንተ ጋር ይሁን። አንድ ሰው ነበረ፣ የወይን አትክልት ተከለ፣ ሰውን ፈጠረ፣ ጠባቂ ያደረገ። መጋቤ ብሉይ ሚካኤል ነው። 3 ጊዜ መጣሁ አለ። በዘመነ መሳፍንት፣ በዘመነ ነገሥት፣ በዘመነ ካህናት ነው በብሉይ ዘመን። በዘመነ መሳፍንት መጣሁ ፍሬ ለፈርግ በለስ ዘይቤ ቤተ እስራኤል ሙንቱ። ፍሬ አልተገኘባትም እስራኤል። በዘመነ መሳፍንት ፍሬ የለም። በዘመነ ካህናት ፍሬ የለም። በዘመነ ነገሥትም በመሃል ፍሬ የለም። ቅዱስ ሚካኤልን አነጋገረው እግዚአብሔር። በቃ አጥፋቸው አለ። ሚካኤል መልአክ ደግሞ ለመነው፣ እባክህ በዚያ መተዋቸው፣ አታጥፋቸው፣ እስቲ ልራዳቸው፣ ተራድቼ መልካም ላሰራቸው አለ። እኔና እናንተን መልካም ያሰራን መልአኩ ገብርኤል፣ መልአኩ ሚካኤል ከኛ ጋር ነው። መጋቤ ሐዲስ ገብርኤልም ነው። 3 ጊዜ መጣሁ አለ። ኢየሱስ ክርስቶስ ስንት ዓመት አስተማረ? 3 ዓመት። 3 ዓመት ባስተማርኩት ትምህርት ፍሬ ጠፋ አለ። 3 ጊዜ መጣሁ አለ። በልጅነታችሁ ይመጣል እግዚአብሔር፣ ሕፃንነት፣ በውርዘውና ይመጣል፣ በወጣትነት፣ በእርግና ይመጣል፣ በሽምግልና። ፍሬ አለ ወይ? አንዳንድ ሰዎች ሽማግሌ ከሆኑ ጽድቅ መስራት ያለባቸው አይመስላቸው። እኔ አንዴ ትዝ ይለኛል፣ ድሮ እዚሁ እያለሁ ነው። ድሮ ሳስተምር አንድ ቀን ወደ ገነተ ጽጌ ቅዱስ ጊዮርጊስ ሲሄድ እድሜያቸው ትልልቅ ሰዎች ናቸው። እንደዚች መውጫው ላይ ጊዮርጊስ ሼል ነገር ነበረ።
የዛሬ ምድር ያድርገውና እንዲሽል ነበር መውጫው ላይ እንደዚህ ባቅላባ ቤት አላለ። ከዛ ወደዛ ሲወጣ የሆነች ማደያ ብቻ አለችና ወደዛ ጋር ሽማግሌዎች ቁጭ ብለው ብር ይዘው ይጫወታሉ። ሞላ ጎደለ ይጫወታሉ። ሽማግሌዎች እኮ ናቸው። ጊዮርጊስ እዛ አሁን ትምህርት እየተሰጠን ሞላ ጎደለ በምን እንደሚጫወቱ ታውቃላችሁ? በሚመጣው መኪና የመጨረሻ ታርጋ ቁጥር። ሽማግሌዎች ሽማግሌ በመሆን አድንም፣ ህፃን በመሆን አድንም፣ ወጣት በመሆን አድንም። በንስሐ ህይወት ነው የምትድነው። ለእግዚአብሔር እኮ ሁላችሁም አንድ ቀን አልሞላችሁም። ማቱሳላ እንኳን 969 ዓመት የኖረው አንድ ቀን አልሞላም በእግዚአብሔር ቁጥር። ሁሉም ህፃን ነው በእግዚአብሔር ፊት። 3 ጊዜ መጣው። በህፃንነት ፍሬ ይፈልግባል አለ ሆይ? በወጣትነት ፍሬ ያለው የለ ወጣ ይላሉ። የት አለ ወጣቱ? የት ነው ወጣቱ ያለው? የት ነው ያለው? ደሞ ነገርኳችሁ፣ ቅዳሴ ነው፣ የእግዚአብሔር በረከት ነው። ስጋው ደግሞ ያልቆረበ ሁሉ ያልተቀበለ ሁሉ ወዴት ነው? እንዴት ነው መንግስተ ሰማያት የሚገባው? መቼ ነው ስጋው ደግሞ የምትቀበሉት? መቼ? ቆይ አንድ ትንሽ የቀረች ነገር አለ ይላል። ምን እንደሚቀርህ? ጻድቅ ሆናለሁ ብለህ ከሆነ ከዚህ በፊትም ነግሬያችኋለሁ፣ እስከምትሞቱ ድረስ ጻድቅ አትሆኑም። ቁርጣችሁን ወቁት። እንዳይቀየሙኝ መምህራን ካህናት፣ አይሆኑም። እስከሚሞቱ ጻድቅ አይሆኑም። መቼ ነው ግን ጽድቅ የምናገኘው? በንስሐ ህይወት በየቀኑ ስንታደስ መሐሪ ነው እግዚአብሔር። ይመረናል፣ ሁላችንን ይማረን። ስለ እናቱ ብሎ ይማረን፣ ስለ ቅዱስ ሚካኤል ብሎ ይማረን። 3 ዓመት መልአኩ እኮ ምን አለ? እስቲ ተዋት በዚች ዓመት ልራዳ። ታዲያ ሚካኤል ሲራዳ፣ ገብርኤል ሲራዳ፣ አንተ የኦርቶዶክስ ልጅ፣ አንቺ የተዋህዶ ልጅ ሲኦል እንደማታዋት ይሄንን እመኑ። ክብርና ምስጋና ለእግዚአብሔር ይድረሰው። በንስሐ ህይወት ውስጥ ጸንታችሁ ካላችሁ ወኢረከብኩ ያለው በእናንተ ዘንድ አይሰራም። ስጡ፣ ፍሬ አምጡ። እነዚያ ያልታደሉት ፍሬያቸው ከሰዶም ነው፣ ወይናቸው ከገሞራ ነው የተባሉ በርኩሰት የተመሉ አሉ። በግቢያ ድፍረት የረከሱ፣ በዓለም ርኩሰት የቆሸሹ። እናንተ እኮ የእግዚአብሔር ልጆች ናችሁ። በ40 እና በ80 ተጠምቃችኋል። ስም አላችሁ እኮ ሁላችሁም ስም አላችሁ። ስማችሁንም ያውቀዋል እረኛው። ዮሐንስ ወንጌል ምዕራፍ 10 ላይ ምን ይላል? ኖላዊ ሄር ኢየሱስ ክርስቶስ በጎቼን በየስማቸው አውቃቸዋለሁ፣ እነሱም ድምፄን ያውቃሉ፣ ይከተሉኛል እና የዘላለም ሕይወት ሰጣቸዋለሁ። አረ ነው ከሌላ በረት የሆኑ አሉኝ ገና አመጣቸዋለሁ ይላል። በየስማችሁ የሚያውቃችሁ እግዚአብሔር ስሙ የተመሰገነ ይሁን። በየስማችሁ የሚያውቃችሁ እግዚአብሔር በየስማችሁ ምሕረትን ይላክላችሁ። ለዚህ እኮ ነው ካህኑ ሲያሳርጉ እያንዳንዳችሁ በየስማችሁ የተፈታችሁ ሁኑ የሚሏችሁ። የተፈታን ያድርገን እግዚአብሔር። 3 ዓመት መጣሁ ፍሬ ልፈልግ አጣሁ አለ። አይጣባችሁ እግዚአብሔር። ፍሬ በእጃችሁ ይሁን፣ በልቦናችሁ ይኑር፣ ባይኖራችሁም ይኑር። ያም የንስሐ ህይወት ነው። ሲበዝቻ መተዋት የተባለው እንዴት እንደሚያማልደን እንድታዩ የሚያሳይ ትምህርት ነው። ስለዚህ እኔና እናንተ በዚህ ህይወት ውስጥ ተመላልሰን የእግዚአብሔር በረከት እንድናገኝ የአምላክ ቅዱስ ፍቃድ ይሆንልን። በረድኤትም አይለየን፣ ከክፉ ነገርም ይሰውረን። የሰማነውን ሁሉ በልቡናችን ያሳድርልን። በዚች ዓመት ደግሞ ተዋት አለ። የወይኗ ተካይ እግዚአብሔር ነው፣ የፈጠረን እሱ ነው። ወይን የተባልን እኛ ነን። ፍሬ ይፈለግብናል፣ የንስሐ ፍሬ ነው። ጠባቂያችን መጋቤ ብሉይ ሚካኤል ነው፣ መጋቤ ሐዲስ ገብርኤል ነው። መላእክት ናቸው። እስቲ በዚህ ዓመት ተዋቸው፣ ተዋት እስቲ ይባላል። ስለዚህ በዚህ ህይወት ውስጥ ያለን እኛ የተዋህዶ ልጆች የመንግስቱ ወራሾች ነንና እግዚአብሔር የመንግስቱ ሰዎች እንዲያደርገን የሱ ፍቃድ ይሁንልን። ትንሽ እንባ ካለች ድህነት አለች። በዚህ ታሪክ ሊጨርስላችሁ የእውነት ታሪክ ነው። አንድ ሰው ንስሐ መግባት ይፈልጋል፣ በጣም ይፈልጋል። ፍሬ ያፈራ ዘንድ በቃኝ አለ። በቃኝ፣ የዓለም ነገር በቃኝ፣ ንስሐ ልግባ አለ። ወደ ነፍስ አባቱ ሊሄድ ቆረጠ። ሌሊት ሊነሳ ሲል ለነፍስ አባቱ እመቤታችን ተገለጠችለት። እመቤታችን ተገለጠችና ጽዋ ሰጠችው። አንድ ሰው ይመጣል ወደ አንተ፣ የእሱ ንስሐ ነው፣ ይህን ጽዋ ውሃ ሙላ በለው። በቃ ልክ እመቤታችን ይሄን ብላው ያ ሰው ደረሰ ወደ ነፍስ አባቱ። አባቴ ኃጢአቴ በደሌ የበዛ ነው፣ ቀኖና ስጠኝ አለው። እሺ ልጄ ያንተ ቀኖና ይሄ ነው፣ እችን ጽዋ ውሃ ሞልተና አለው። በቃ በዚህ ነው የሚመረኝ አለ። አዎ በዚህ ነው የሚመርህ አለው። ደስ አለው። ታዲያ ከወንዝ ነው የምትቀዳው አለ። እሺ ወደ ወንዝ ሄደ። ሲሞላት አትሞላም፣ ቀርታለች ትንሽ። ሞልተና ነው ያለው። ወደ ምንጭ ይሄዳል፣ ወደ ወንዝ ይሄዳል፣ ወደ ሐይቅ ይሄዳል፣ ወደ ባህር ይሄዳል። አልሞላም ማለት ተንከራቶ ወደ ነፍስ አባቱ ተመልሶ አባቴ ኧረ ምን አይነት ጽዋ ነች፣ አልሞላ እኮ አለች።
እና እንዴት ነው አለው። አይ ልጄ እኔም ታዝዤ ነው እና እግዚአብሔር አይምረኝም ይሄን ካልሞላ አለ። ልጄ እኔም ታዝዤ ነው። የሚቀበለውም አልመሰለው። አልሞላ እኮ አለኝ አለው። ልጄ እኔም ታዝዤ ነው። የሚቀበለው አልመሰለው እና በእና ኃጢአቴ ልሞት ነው። በቃ እግዚአብሔር እኔን አይምረኝም ማለት ነው። ኃጢአቴ ብዙ ነው፣ በደሌ ብዙ ነው፣ አይምረኝም ማለት ነው አለ። አዘነ ነፍስ አባቱ። እሱም ስጥ ነው የተባለው። ከዛ በኋላ የሚቀበለውም አልመሰለም። እንግዲህ ካልማረኝ ምን አደርጋለሁ አባቴ ተቀበለኝ አለው። ካህኑም እጁን ዘርግቶ ሊቀበለው ሲል ከልቡ ፈነቀለውና በቃ አይምረኝም ምን ብሎ እንባው ባይኑ ቢፈስ አንዲት እንባ ተፈናጥቃ ወደ ጽዋው ብትሞላ ጽዋው የዛን ጊዜ ሞልቶ ተረፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔና ከናንተ የሚጠበቀው ትንሽ እንባ ናት። ማረኝ የምትል ትንሽ እንባ ነች። ይቅር በለኝ ነው። ቀራንዮ ማለት እኮ ይሄ ነው። ሁሉ ነገር ሲጀምር በምሳሌ ነው ብያችሁ የለ። የመጨረሻ እግዚኦታ ስንቴ እንደሚባል በሱ ልጨርስ። ማረኝ ነው አይደል? እግዚኦ ባህርነ ክርስቶስ አይደል? እያለ ካህኑ ያዘማል። ስንት ጊዜ ነው በአብይ ዜማ መጀመሪያ የሚያዘመው ካህኑ? እናንተ የምትቀበሉ ስንት ጊዜ ነው? ቄሱ ስንት ያዘማል? 3። እናንተ ስንት ታዘማላችሁ? 3 ሲደመር 6። ከዛ እንደገና 3 ጊዜ የመጀመሪያው ላይ እግዚኦ ብሎ አንድ ነው የሚለው 3 ይላል። 3 ሲደመር ስንት አመጣን? 6። ቀጥሎ ደግሞ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እያለ አንዴ ሲያዜም በውስጡ ስንት ጊዜ ነው እግዚኦ መሐረነ ክርስቶስ ያለው? 5 ጊዜ ነው። እሱ ጋር 5 ጊዜ ነው። እግዚኦ ቁጠሩ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ እያለ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ 5 ጊዜ። ስንት ይለዋል? 3 ጊዜ። 3 ጊዜ 5 ስንት ይመጣል? 15። እናንተም 3 ጊዜ ስንት ትላላችሁ? 3 ጊዜ 5 ስንት? 15። 15 የቄሱ 15 የእናንተ ሲደመር ስንት ይመጣል? 30። ከፊት ስንት አለችን? 6። 30 እና 6 ስንት ይመጣል? 30 እና 6 36። ቁጥር ጠፋ እንዴ? ቁጥር ድሮ እኮ ቁጥር ስም ሁሉ እኮ እስከ ሚሊየን ነበረ። ሚሊየን እኮ ትልቅ ስም ነው። አሁን እኮ ሚሊየን ትርጉም አጥቷል። ኢትዮጵያ ውስጥ ነው። ሌላ ቦታ አላጣም። የትኛውም ዓለም አላጣም። ሚሊየን ኢትዮጵያ ውስጥ ነው ያጣው። ምሕረቱን ይመልስልን። ስንት አመጣን ቁጥሩን? መጀመሪያ ቄሱ ስንት? 3። ከዛ እናንተ ስንት ሲደመር ቀጥሎ 5 ጊዜ 3 15 ስንት ይሆናል? ከእናንተ ጋር 30 ሲደመር 6 30። ከዛ ቄሱ 2 ጊዜ የሚለው አለ መጨረሻ ላይ እግዚኦ መሐረነ ክርስቶስ ይላል። ስንቴ? 2። እናንተ ስንቴ? 2። መጨረሻ ብቻውን ይላል እግዚኦ መሐረነ ክርስቶስ ይላል። እሱ ላይ እናንተ ትላላችሁ አትሉ? እሺ የመጀመሪያ ቄሱ 2 ከዛ እናንተ 2 ስንት ይመጣል? 4። በፊት ስንት ነው ያለን? 36 እና 4 40። ብቻዋን የሚላት ደግሞ የለችም። አንድ ላይ ስንት ይመጣል? 40። ጌታን የገረፉት ከ40 ትርፎ አይደል? 40። ያ ደግሞ እግዚኦ ማለት ማረ ለቅሶ ነው። ዲያቆኑ ደግሞ ምን ያደርጋል? በዛ ሰዓት ምርዋ ይመታል። መረዋ ደወል አይደወልም። የመላእክት ለቅሶ ነው። የእመቤታችን ለቅሶ ነው። ኦርቶዶክስ መሆን መታደል ነው። እንባ ነው። የነፍስ ህይወት ይሄ ነው። የንስሐ ህይወት ይሄ ነው። በዘማ እንከሰ ከመይታጽ ምድረን የሚለው ለእናንተ አይሰራም። ፍሬ ማፍራት ነው። የፍሬ ሰዎች ያድርገን። አዛኝቱ ድንግል ማርያም አትለየን። ሊቀ መላእክት ከሁላችን ጋር ይሁን። ዘማሪዎች ስላሉ ትምህርቱን አጠር አድርጌያለሁ። አንዳንድ መዘመር ስላለባቸው ነው። ለመምህርም ነግሬያቸዋለሁ። የሰማነውን በልቡናችን ያሳድርልን። እግዚአብሔር በረድኤቱ አይለየን። ሌላው
በጣም ስለዚህ ቦታ ደስ እንዳለኝ መናገር እፈልጋለሁ። ቀጥታ ተከታትያለሁ። የነ ዶክተር ጌታቸውን ኢንተርቪው ሰምቻለሁ። ይሄ ቦታ ገና ሲጀምር ጀምሮ በዚህ ቦታ ላይ ለአገልግሎት መጣበት ስለነበር ይሄንን የመሰለ መቅደስ የእግዚአብሔር ማደሪያ የሥላሴ መገለጫ መቅደስ ስሩልኝ ብሎ እንዲህ አድርጋችሁ የሰራችሁ በዚህ እጃችሁ የገባ በጠቅላላ የእግዚአብሔር መንግስት ወራሾች ክብርና ምስጋና ለሥላሴ ይሁን። አመስግኑት እግዚአብሔርን። እግዚአብሔር የተመሰገነ ይሁን። ደግማችሁ አመስግኑት። እግዚአብሔር ይመስገን። ሰልሳችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። እጅግ የሚያስደስት ነገር ነው። እኔ ከመጀመሪያው ጀምሮ በልማት ኮሚቴ ከካህናቱ ከምን ሁሉ ነው ማቀውና ይሄንን ያሳየን እግዚአብሔር ስሙ የተመሰገነ ይሁን። ለፍጻሜ ያበቃን የተመሰገነ ይሁን። ድሮ ወንድሞቻችን ምን ይሉ ነበር? እናንተ መቅደስ ስሩ እኛ እንወርሳለን ይሉ ነበር። አሁን ግን የተገላቢጦሽ ነው። አሜሪካኛ የፕሮቴስታንቱን ቸርች እየገዛ ነው። አውሮፓ የካቶሊኩን እየገዛ ነው። አሃዱ አብ እየተቀደሰበት ነው። ድንግል ማርያም እየተነገረችበት ነው። የእግዚአብሔር ታቦት እየገባበት ነው። አመስግኑት እግዚአብሔርን ከፍ ባለ ድምፅ። ስሙ የተመሰገነ ይሁን። ቀንድ አረጋለሁ ጭራ አላደርግህም ያለ እግዚአብሔር የተመሰገነ ይሁን። ኃይል ፊት ነው ማረጋው ኋላ አደርግህም ያለው እግዚአብሔር የተመሰገነ ይሁን። ይሄን የመሰለ መቅደስ ሰጠን። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። ይሄ መቅደስ ሲሰራ ሰምቻለሁ ወደ 20 ሚሊዮን ብር እዳለ ገና። እንደገና ደግሞ ይሄ ገና ሁሉ ብዙ ነገር የሚፈልግ ነው። ብዙ ነገር ይፈልጋል። ስለዚህ እኔ ባጭሩ መላችሁ በምትችሉት ሁሉ በተለይ እዚህ ውስጥ እግዚአብሔር ደግሞ ገንዘብ የሰጣችሁ ሰዎች ንቀረቡ። ምንድነው የቀረው በሉ። 20 ሚሊዮን ብር እዳ እንደገና ደግሞ ገና ያልተሰራ ብዙ ነገር አለ። ኑ ጠይቁ። ሁላችሁም ግን ይሄንን አውቃችሁ የምትችሉትን የበረከት ሥራ ሁሉ አድርጉ። ለሁሉ እግዚአብሔር ይባርካችሁ ይቀድሳችሁ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑርልን። መዋዕለ ጾምን አስፈጽሞ ለብርሃነ ትንሣኤው እንዲያበቃን የእሱ ቅዱስ ፍቃድ ይሁንልን። ክብርም ምስጋናም ሁሉን ለሚችል አዶናይ ኤልሻዳይ እግዚአብሔር ይሁን። ከሰማየ ሰማያት ወርዶ ደሙን አፍስሶ ያዳነን ክብር ምስጋና ይግባው። በቅዱስ ሚካኤል በቅዱስ ገብርኤል በመላእክት የሚራዳን እግዚአብሔር ክብር ምስጋና ይግባው። አያችሁ ሚካኤል ስለናንተ እንዴት እንደሚለምን በዚህች ዓመት ደግሞ ተዋት መልአኩ ነው ያለው። አሜን ይደረግልን። ክብርም ምስጋናም ለኃያሉ አምላክ ለእግዚአብሔር